በመንፈስ ቅዱስ ፍጹም የሰላምታ ቃል አምኜ የተከበሩ አባታችን መምህራችን ክቡር መልአከ ምሕረት ተስፋዬ የደብራችን ዋና አስተዳዳሪ፣ የዚህ የመንጋው የበላይ ጠባቂ፣ ክቡር ሊቀ ስዩማን መምህር ተወልደ የደብራችን ዋና ጸሐፊ፣ የደብራችን የጽሕፈት ቤት የየመምሪያ ኃላፊዎች፣ የሰበካ ጉባኤ አባላት፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት መዘምራን እህት ወንድሞቻችን እግዚአብሔር በሚወደው ፍጹም የሰላምታ ቃል ሰላም ስላችሁ አባቶችንና እናቶችን በታላቅ አክብሮት እግዚአብሔር በወደደና በፈቀደ ልክ ወደዚህ ቅዱስ ስፍራ አሰባስቦ ያመጣችሁ እንደ ሰማይ ከዋክብት አሸብርቃችሁ እግዚአብሔርን ደጅ ስትጸኑ ስትማጸኑ የቆያችሁ አባቶችና እናቶች፣ እህትና ወንድሞች፣ ሕፃናትም ጭምር እግዚአብሔር በሚወደው ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ድምፃችሁ ቅንስ ብሏል። ቁርሱን ያልበላ ሰው ትመስላላችሁ። እስቲ ቁርሱን የበላ ካለ በደንብ እግዚአብሔር ይመስገን በሉ። የአሁኑ ቁርሳችሁ የእግዚአብሔርን ቃል መስማት፣ የአእምሮ ስብራታችሁ የሚጠገንበት፣ ቃሉ ሕይወት ነውና ልጫ የሆነው ሕይወታችሁ የሚጣፍጥበት ሰዓት ስለሆነ ሁል ጊዜ የሥጋን ቁርስ ማሰብ ሳይሆን ለነፍስም ደግሞ ምግቧ ቃለ እግዚአብሔር ስለሆነ በቃለ እግዚአብሔር የምትረካ የምትደሰት የምትለመልም ሕያዊት ነፍሳችን የእግዚአብሔርን ቃል ስትመገብ ሥጋ ድርሻውን ትቶ ለነፍስ ድርሻዋን ይሰጣታልና የአሁኑ ድርሻችን የእግዚአብሔርን ቃል መስማት ስለሆነ እናንተን አምጥቶ እኛን አስገኝቶ በዚህ ቅዱስ ስፍራ ላሰባሰበን በጥበቃውም ላልተለየን የድንግል ማርያም ልጅ መድኃኔዓለም ክርስቶስ ይክበር ይመስገን። አመስግኑት። እሺ፣ እንግዲህ ወሳኝ ወደ ሆኑት የወንጌል ቃል ሐሳቦች ነው የምንሄደው። ብዙ ሐሳብ ማብዛት ልብን ያዘነጋልና ቁም ነገር ያላቸውን ሐሳቦች ግን ተነጋግረን እንደ ቃሉ ይሁን ይደረግልኝ ለማለት እንድንችል ዛሬ በተነበበው የወንጌል ቃል የምንማማርበት ርዕሳችን እኔ ስል እናንተ ትላላችሁ። ሂድና በሉ በሰሊሆም መጠመቂያ ታጠብ። እስቲ ድገሙት። ይህንን ኃይለ ቃል የምናገኘው ዛሬ ገባሬ ሰናየው ካህን ካነበበው የዮሐንስ ወንጌል ምዕራፍ 9 ከቁጥር 6 ላይ ያለ ኃይለ ቃል ነው። ስለዚህ ይህ ኃይለ ቃል እንግዲህ እኔና እናንተ እግዚአብሔር ከዚህ በሽተኛ ወይም ሕመምተኛ ሰው ያደረገውን ድንቅ ታምር አይተና ተመልክተን ዛሬም የማይረሳን የማይተወን በጉድለታችን ፈጥኖ የሚደርስልን የልብ መሻታችን የሚፈጽምልን የአእምሮ ስብራታችን የሚጠግንልን ወይም ደግሞ ከደዌ ሥጋ የሚፈውሰን ያለ እርሱ ማንም የለምና እርሱን ይዘን የሚጎልብን ስለሌለ ከዚህ ሰው የምንማረው ትምህርት በእኛም ሕይወት ላይ እንደሚሆን ማመን ስላለብን ኢየሱስ ክርስቶስ ዕውር ሆኖ የተወለደውን ሰው ስለ ማዳኑ እንማማራለን። እንግዲህ ይህ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመንገድ ሲያልፍ ከመወለዱ ጀምሮ ዕውር ሆኖ የተወለደውን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ አየው ይላል። ሲመለከተውም እሱ ያለ ደቀ መዛሙርት ጉዞውን አይቀጥልምና ደቀ መዛሙርቱን አስከትሎ ሲሄድ ነበረ። ይህም ሰው ዕውር ሆኖ እንዲወለድ ኃጢአት የሠራ ማን ነው እየተባለ ጥያቄ የሆነበት አጋጣሚ ነበረ። ያዳመጣችሁ ነው። ብዙ ሰዎች ብዙ ጥያቄ አንስተዋል። ይህ ሰው ዕውር ሆኖ ሊወለድ የቻለው በማን ኃጢአት ነው እያሉ ይጠይቁ ነበረ። በወላጆቹ ወይስ በሌላ እያሉ ይጠይቁ ነበረ። ግን እግዚአብሔር ለታምር ለድንቅ ሥራ ሰዎች ታላላቆቻቸውን የበላዮቻቸውን አይተው ሳይሆን የበታዮቻቸውን አይተው እንዲማሩ እግዚአብሔር እንዲህም ያደርጋል። እግዚአብሔር ብዙ ነገሮችን ለማስተማሪያነት ይሰጣል። ለምሳሌ እኛ ሁሉ ጊዜ
ለራሳችን ጤንነትንና የአእምሮ ሰላምን ስላገኘን ከበታቻችን ያለ ዓይኑ የፈረጠ እጁ የተቆረጠ እንዲሁም ደግሞ በዓይነ ስውርነት ልበ ብርሃን ሆኖ የተቀመጠ አለ። እግዚአብሔር የሚያዳላ ለእኛ የተሻለ ስጦታ ሰጥቶን ያንን ደግሞ ጠልቶት ጉድለት ሰጥቶት ሳይሆን እኛ ከታችኞቹ እንድንማር ሥጋ ከንቱና ደካማ እንደሆነ እንድንረዳ እግዚአብሔር ለማስረጃ ዋቢ የሚሆኑ ምክንያቶችንና ምልክቶችን ይሰጣል። ከዚህ አንጻር እነዛም ሰዎች በእግዚአብሔር የተወደዱ ናቸው። የውጭ ለውጭ ዓይን ቢያጡ የውስጥ ልበ ብርሃን ናቸው። ጥበብና ሞገስን እግዚአብሔር ይሰጣቸዋል። ደግሞም እነሱም በምድር ላይ ሳሉ የሚኖሩበትን መኖሪያ አያሳጣቸውም። ስለዚህ ይልቁንስ ጤናማ የሆነ ሰው የታችኛውን ሲመለከት ከዚያ ሊማር ይችል ዘንድ አምላኬ ሆይ ድንቅ ነው ሥራ፣ ለእኔ ይህን ስታደርግ ለሌላው ይህን አድርገሃል፣ ያንተ ድንቅ ሥራ እኮ ተዘርዝሮም ተነግሮም አይጨረስም ብሎ ለመረዳት ይቻል ዘንድ ወኩሉ ዘተጽሕፈ ለተግሣጸ ዚአነ። ስለዚህ ጥያቄ ያነሱት ሁሉ ይህንን ጥያቄ ያነሱ። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም ብሎ ጥያቄ ላቀረቡት ሁሉ ይህንን ነገር ተናገረ። ከዛ በኋላ እንደውም ለእነሱ ለጥያቄያቸው መልስ ይሆን ዘንድ ስለ ማዳኑ አዳኝ የሆነው መድኃኔዓለም ክርስቶስ ያን ሰው ለማዳን ፈቃዱ ሆነ። ምን ብሎ አሁን ያዘዘው ትእዛዝ አለ። ሂድና በሰሊሆም መጠመቂያ ታጠብ ነው ያለው። የመጀመሪያ ግን ይህን ከማለቱ በፊት ወረቀ ምድረ ወበምራቁ አህየ እውረ፣ ወደ መሬት ምራቁን እንትፍ አለ። ከዛ በኋላ ያንን አፈር በምራቁ ለወሰ። ከግንባሩ ላይ ዓይን የሚበቅልበት ቦታ ላይ ያንን በምራቁ የለወሰውን ቀባው። ከዛ በኋላ ሂድና በሰሊሆም ታጠብ ሲለው አንዳንድ ጊዜ ታዛዥነትን ለማወቅ ይችሉ ዘንድ የሰው ልጆችን እግዚአብሔር ያዛል። የእግዚአብሔር ልጆች ይህ ሁሉ ፕሮሰስ የሚጨርስበት አምላክ ሆኖ ሳይሆን ነገር ግን ሰዎች ምን ያህል ታዛዥ ናቸው የሚለውን እዚህ ጋር ሰዎች በሚረዱ ልክ ይረዱ ዘንድ ነው። ተመልከቱ። ይህማ ካልሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁ የማዳን ሥራው የተገለጠበት ብዙ የምንጠቅሳቸው ጥቅሶች አሉ። ለምሳሌ ያክል በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ በበጎ ፈቃዱ ወደዚህ ምድር ከመጣና ከድንግል ማርያም በአጭር ቁመት በጠባብ ደረት ተወስኖ 9 ወር ከ10 ቀን ቆይቶ ከዛም በኋላ የተወለደው በየጥቂቱ አድጎ በዚህ ምድር ላይ የተመላለሰው አምላክ ለሰው ልጅ ብሎ የመጣ እንጂ ለራሱ ክብሩ አይደለ፣ የከበረ አምላክ ነው። ታዲያ ወደዚህ ምድር ሲመጣ በሥጋዊ ወራቱ ቅደም ተከተሉት ጠብቆ አንድ የ38 ዓመት በሽተኛ መጻጉዕን ባገኘ ሰዓት ልትድን እንወዳለህን ብሎ ከጠየቀው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን በሽተኛ አድኖ አልጋህን ተሸክመህ ሂድ ብሎ አለው። እንደገና በቃል ደግሞ ልጄ ታሞብኛል አድንልኝ እያለ አንድ የመቶ አለቃ ጠዋት ማታ ሲዘበዝበው ወደ ቤትህ መጥቼ ላድንልህ እችላለሁ፣ እዛ እኮ አስታማሚዎች አሉ። ከዛም በኋላ የኔ ቤት እኮ ለአንተ ልታስገባ አትችልም፣ በቆሻሻ የተሞላ በኃጢአት የነተበ ቤቴ ለአንተ ለንጹሕ ለቅዱሱ አባት ልትገባበት የማትችል ነው ብሏል። አያችሁ፣ የራሱን ኃጢአት የራሱን ደካማነት ገለጸ። ከዛ ይህንን ትሕትናውን ሲገል ጌታችን መድኃኒታችን ኢየሱስ ክርስቶስ በእስራኤል ምድር እንደዚህ አይነት እምነት ያለው ሰው ከቶ አላገኘውም አለና ሂድ ወደ ቤት ሂድልሃል አለው። ወዲያውኑ ሰውየው ከልጁ ሳይደርስ ወይም ከቤቱ ሳይደርስ ልጁ በከመ ቅጽበት ድኖ አገኘው። አያችሁ የእግዚአብሔር ድንቅ ሥራ። በቃል የሚያድን ወይም ደግሞ ሴኮንድና ደቂቃ የማይጨረስበት አምላክ እንዲህ በቃልም ያድናል። የዚህኛው ግን የተለየ ነው። በምን የተለየ? በምራቆች ትፍሎች ቃል ለውሶ ከዛ በኋላ ግንባሩን ከቀባው በኋላ ሂድና ወደ መጠመቂያ ወደ ሰሊሆም የሚባለው ቦታ ነው። ከዛም በኋላ
በመጠመቂያው ታጠብ አለው። የእግዚአብሔር ልጆች አሁን ይህ ሰው እንደተባለም ስለ ችግሩም ሳይሆን ከዚሁ አድነኝም ብሎ ሳይጨቃጨቅ እሺ በጃለና ወደ ተባለው ቦታ ሄደ። አሁን እኔና እናንተ እንደ ቃሉ ብዙ ተነግሮናል፣ ብዙ ታዘናል። እንደዚህ ሰው ለመታዘዝ ሕሊናችን ምን ያህል ለእግዚአብሔር ፈቃድ የሚፈጽም ነው? ምን ያህል የእግዚአብሔርን ፈቃድ ለመፈጸም እንደ ቃሉ ሰምተን ስራ ላይ ለመዋል እኛ የታዘዝን ነን? በእውነት እግዚአብሔርን ትወዱታላችሁ አይደል? እግዚአብሔርን መውደድ ማለት ብትወዱኝስ ምኖችን ጠብቁ ነው ያለው። ትእዛዛቶችን ጠብቁ። በእውነት እያንዳንዳችን በለበስነው ደካማ ሥጋ በእኛ ፈቃድ ሳይሆን በእግዚአብሔር ፈቃድ ለሚኖር ነገ እንደ ጥላ ለሚያልፍ ሥጋ እስቲ ያስተውሉ። የእግዚአብሔርን ትእዛዝ ከማፍረስ ወደ ኋላ ብለን እናውቃለን? የእግዚአብሔርን ትእዛዝ ጠብቀን እናውቃለን? ማን ነው በእያንዳንዱ ልብ እግዚአብሔር ቢፈትሽ ታጋሽና መሐሪ ይቅር ባይ ስለሆነ እንጂ ልብና ኩላሊትን መርምሮ የሚያውቅ እግዚአብሔር ከእያንዳንዳችሁ ልቦና ገብቶ ቢመለከት ከኔም ጭምር በኃጢአት የቆሸሸ ልቦና እንጂ እግዚአብሔር ባዘዘው ትእዛዝ ልክ ፈቃዱን ለመፈጸም የታዘዘ ሕሊና የለንም። ይልቁንስ እንደምን እንኖራለን? እንደ ቸርነቱ፣ እንደ ይቅር ባይነቱ፣ እንደ መሐሪነቱ። ይህ ሰው ግን ታዘዘ። ዋናው ነገር ታዛዥ ለመሆን መብቃቱ ነው። ከዛ ከታዘዘ በኋላ ግን የተባለውን እንዳደረገ ወዲያውኑ ዓይኑ በራለት። እግዚአብሔርን አመስግኑ። እግዚአብሔር እንዲህ ያደርጋል። ዓይኑ በራለት። ከዛም በኋላ እኮ በጣም የሚገርማችሁ ፈሪሳውያን፣ ሰዱቃውያን እንደው ምን አገባቸው? አንዳንድ ጊዜ እኮ የራሴ የሆነ የፈቃድ እብደት አለ። ምን አገባቸው በዚህ ሰውዬ ላይ? አንደኛ የእናት የአባቱ ኃጢአት ነው እያሉ የማይገባ ቃላትን ከአንደበታቸው ያወጡ ነበር። ኢይጻብዕ ነገር ማፉክሙ፣ ክፉ ቃል መውጣት የለበትም። ሁሉ ዘፈቀደ ገብረ እግዚአብሔር የወደደውን ያደርጋል። ምን አገባቸው? በእነሱ የተፈጠረ ፍጡር አይደለም፣ በእግዚአብሔር የተፈጠረ ፍጡር ነው። እግዚአብሔር ደግሞ ለፍጡሩ ደግሞ ታሪክ ቀያሪ ነው። አማካሪ አይፈልግም፣ ሲያደርግም ሊያደርግ ሲፈልግም። ስለዚህ ይህንን ሁሉ የማይገባውን ጥያቄ እያነሱ ሲፈልጉ ደግሞ አምላክን ያካስሱ ነበር። ሰምነትን ገዥ የሆነ ንዕማን የሚባል አንድ ሰው ነበረ። ማን አልኳችሁ? ንዕማን የሚባል። ታዲያ ይህ ሰው በንግሥናው ዘመን የሚያጅቡት ሰራዊት ነበሩ። ኢያሪኮን ሂደው በሚወሩ ሰዓት በኢያሪኮ የነበረችን አንዲትን ሴት ከኢያሪኮ ወደ እሱ ቤት ወሰዱና የንዕማን የትዳር አጋሩ ሰራተኛ ትሆን ዘንድ በንዕማን ቤት ተቀመጠች። በዚህ ቤት ተቀምጣ እያለች ያን ቤት እያገለገለችበት ባለችበት ወቅት በእስራኤል ዘመን በዛ ዘመን ውስጥ ለምጻም ወይም ደግሞ ቁስል ያለበት ሰው ሰውን ለማስተዳደር አይችልም። ለምን ብትሉ እንደ ኃጢአተኛ ስለሚቆጠር። ይህም ሰው ታዲያ በሰውነቱ ሙሉ ለምጽ ያለበትና የሥጋ በሽተኛ ነበረ። ታዲያ ይህች በወታደር ተወስዳ የቤት ሰራተኛ የሆነችው ሴት ከአንደበቷ አውጥታ ምን ትናገር ነበር ካላችሁ፣ ለትዳር አጋሩ ለንዕማን የትዳር አጋር እንዲህ አለች። ይህ ያንቺ የትዳር አጋር ወይም ጌታችን ብለው መቼም ድሮ ጌታ የሚባለው አሁን እንዲህ ከሚሸማቀቅ ከላዩ ላይ ያለው በሽታ እንዲወገድለት ከፈለገ እኮ በኢያሪኮ የሚኖር ከደቀ መዝሙሩ ግያዝ ጋር ያለ የእግዚአብሔር ሰው ኤልሳ የሚባል አለ። ወደዛ ሰው ሂዶ ያማክር በዚህን ሰዓት ይድን ነበረ። ስለዚህ ያ ሰው ደግሞ ብዙ በሽተኞችን እያዳነ አይም እሰማም ነበረ አለችና ይህን ቃል ተናገረ። የሥጋ በሽተኛ ይህን ያክል ከነገሩት ሙሉ ተስፈኛ ይሆናል። ወደ ተነገረው ቦታ
ለመሄድ ነገ ዛሬ አይልም። ወዲያውኑ የትዳር አጋሩ ለንዕማን ይህንን ቃል ስትነግረው ወዲያውኑ ንዕማን መንገዱን ከበሽታው ለመዳን መንገዱን ወደ ኢያሪኮ አቀና። ወደ ኢያሪኮ ሲያቀና የእግዚአብሔር ሰው ወደ ተባለው ወደ ኤልሳ ቀረበና አድነኝ፣ የዚህን አካባቢ ሕዝብ አንተ እንደምታድን በዜና ሰምቻለሁ፣ አድነኝ አለው። አያችሁ፣ ይህንን በሚለው ሰዓት ወዲያውኑ ኤልሳ ምን አለ? ሂድና ዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ ብለህ ውጣ አለው። አያችሁ፣ አንዳንድ ጊዜ ሰዎች በእምነት ይሆንልኛል ይደረግልኛል ብለው ያሰቡትን ከማሳካት ይልቅ በልቦናቸው ተጠራጥረው የእግዚአብሔር ፈቃድ ይፈጸም ዘንድ ያንን ዕድል አይጠቀሙ። ይህ ሰውም ለጊዜው ወዲያውኑ ያለው ነገር ምንድን ነው ብትሉ፣ እንዴ በሀገሬ የፈሳሽማ አባላ ፋርፋ የሚባሉ ፈሳሽ ወንዞች አሉ ብሎ ተጠራጠረ። ነገር ግን ይህንን ተጠራጥሮ ወደ ቤቱ ሲመለስ ያችን ሰራተኛ የማይገባ ቃል ሲናገር ምን አለችው መልሳ? እንዳለ ብታደርግ እኮ መጨረሻውን እንጂ መጀመሪያውን አይደለም ማየት ያለብን። እንዲሁም ደግሞ የሚያጅቡት ወታደሮቹ ወይም አማካሪዎቹ ሲያናግር ደግሞ ሊያደርግ የሚገባውን ነገር እንዲያደርግ ኤልሳ የነገረውን ያደርግ ዘንድ ይህንን ምክር ለገሱት። ከዛም በኋላ ዮርዳኖስ ወንዝ ገባና 7 ጊዜ ብቅ ጥልቅ ብሎ ሲወጣ በጣም የሚገርማችሁ ከሥጋ በሽታው ወዲያውኑ ተፈወሰ። ከያዘው መልክ ላይ ሌላ መልክ ጨመረና እጅግ ያማረ የተዋበ ሆኖ ተፈውሶ ወጣ። እግዚአብሔር አይመሰገንም። መንክር እግዚአብሔር በላይ ለቅዱሳን ይሁን። በንጽጽር እግዚአብሔር በቀጥታ የማዳን ሥራውን ይህን ያክል የሚያድነውን ያክል እግዚአብሔር ደግሞ በቅዱሳኑ ላይ አድሮ የሚያድን ስለመሆኑ ለእኔና ለእናንተ ለኦርቶዶክሳውያን ምንም አይነት ጥርጣሬ በውስጣችን ሊኖር አይችልም፣ ሊኖር አይገባውም። በሁለተኛ ደረጃ ደግሞ በምራቁ አፈርን ለውሶ የቀባውን ያክል አፈር ለእሱ ምኑም አይደለም። ቁሳዊ ነገር ለመድኃኔዓለም ክርስቶስ ምኑም አይደለም። እውነት ልንገራችሁ፣ እግዚአብሔር አንድ ነገር ሰዎች ይጠቀሙበትና ይፈወሱበት ዘንድ ይህም እንደ መድኃኒት እንዲቆጠር ፈቅዶ ያደረገው ስለመሆኑ ነው። ያ ንዕማን የተባለው ከዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ ብሎ ከወጣ በኋላ በኢያሪኮ ወይም በዮርዳኖስ ዙሪያ ያለውን አፈር ጭኖ ወደ ቤቱ ነው የገባ። ይህ አፈር ፈውስ አለው፣ መድኃኒት አለው፣ ወደማስተዳድርበት ሀገሬ ይዤው ልሄድ ይገባኛል ብሎ ያንን አፈር ይዞ ሄደ። ከዛ በኋላ እምነት የሌለው ንጉሥ አምኖ የእግዚአብሔር ሰው ኤልሳዕንም እንዳከበረ የሚገባውን መባ ለመስጠትም እጁን እንደዘረጋ ታሪክ ያስረዳል። የእግዚአብሔር ልጆች አያችሁ፣ ይህም በረከቱ ነው ይቆጠርለት ዘንድ የኢያሪኮን አፈር ይዞ ሄደ። ዛሬ እኔና እናንተ የእግዚአብሔር ቃል የተመሰከረባት የቃሉ ግምጃ ቤት በሆነችው ቤተ ክርስቲያን ጧት ማታ፣ ጧት በኪዳን ሌሊት በሰዓታት በማኅሌት ቀን በቅዳሴ አገልግሎት የማይቋረጥባት መላእክት እንደ ቅጠል ረግፈው እንደ ሻሽ ተነጥፈው የሚቀድሷት መድኃኔዓለም ክርስቶስ የነገሰባት ሙሽራው በሙሽራይቱ ላይ ያለባት ቤተ ክርስቲያን በጣም የሚገርማችሁ የእሷ በዙሪያዋ ያለው አፈር ዛሬም በእምነት ይሁን ይደረግልኝ የሚሉ ሰዎች በእጃቸው ጨብጠው በመያዣ ይዘው ፊታቸውን ሲቅላጡ በዚህም ሁሉ እየተፈወሱ እንደሆነ ያው ንዕማን እንዳደረገው ዛሬም ይህን የሚያደርጉ ሰዎች የእግዚአብሔር ምሕረት የእግዚአብሔር የማዳን ሥራ በዚህ ይገለጻል። ክብርና ምስጋና ለስም አጠራሩ ይሁንልን። በዚህ ይገለጻል። ጸበልን ስትመለከቱ ደግሞ በዮርዳኖስ ወንዝ ንዕማን ከቁስሉ ወይም ከበሽታው እንደዳነ ሁሉ በጣም የሚገርማችሁ ቤተ ሳይዳ በምትባለው መልአኩ በባረካት በእርከን ሰልፋቸውን ጠብቀው ይፈወሱ የነበሩ ሰዎች ከበሽታቸው ይፈወሱ እንደነበረ ሁሉ ዛሬም ቅድስት ቤተ ክርስቲያናችን የቃሉ ግምጃ ቤት ነችና በታቦታቱ ስም በመድኃኔዓለም ክርስቶስ ስም
የተዘጋጀው ጸበል ደግሞ ፈውስ እየሰጠና ታማሚዎች ያለ ጥርጣሬ በእምነት ይሆንልኛል ይደረግልኛል ብለው ሂደው ሲጠመቁና ጸበሉን ሲጠጡ ስውሯ ማርያም ምስክር ነች፣ የእንጦጦ ማርያም ምስክር ነች፣ የሸንኮራ ዮሐንስ ምስክር ነው። እንዲሁ የሰሚነሽ ማርያም ምስክር ነች፣ የእኛውን መድኃኔዓለም ምስክር ነው። አመስግኑት እግዚአብሔር በእውነት። ታዲያ ተጠራጣሪዎች ጥርጣሬያቸውን ይዘው ወደ እልፍኝ ወይም ወደ አዳራሽ ትንቢት ይፈጸምባቸው ዘንድ ይሂዱ እንጂ ለኦርቶዶክሳውያን የእነዚህ አይነቶቹ የንግግር ዘይቤ ምን ይመጥናቸዋል? መጽሐፍ ቅዱስ እስካነበባችሁ ድረስ መድኃኔዓለም በቀጥታ ያዳነውን ያክል በአንድም በሌላም በቅዱሳኑ ላይ አድሮ በጸበልና እንዲሁም በእምነት መልክ በምንቀባው ማፈር እንደዚህ ያድናል። ክብርና ምስጋና ለስም አጠራሩ ይሁን። ስለዚህ ይህ ሰው ከሥጋ በሽታው ተፈወሰ፣ ዓይኑ በራለ። አሁን ከዚህ ቀጥሎ ያለውን እነግራቸዋለሁ። አንደኛ ይህ ነገር እንዲህ ሊሆን የቻለው በሕይወታችን ውስጥ የሚያጋጥሙ ክስተቶች የኃጢአት ውጤት እንዳልሆኑ ለመረዳት እንድንችል ይህ ሰው ምክንያት ሆነ። ሁለተኛ በምራቁ ጭቃ አድርጎ የዕውሩን ዓይኖች መቀባቱ ደግሞም እኔና እናንተን መድኃኔዓለም ክርስቶስ በአንድም በሌላ እንደሚያድነን ፍጥረታቱን ያልተወ እግዚአብሔር እኛንም እንደማይተወን ቃል የገባ አምላክ ስለሆነ ለማስረዳት ነው። ሦስተኛ እየተመራ ሂዶ እንዳየ መመለሱ ዛሬ እኔና እናንተ ከቤታችን በጨለማ ውስጥ ሳለን በብርሃን የሚያመላልሰን የዓለም ብርሃን እሱ ነውና ዓይነ ልቦናችን ሲበራልን እንደ ቃሉ ስንኖር ደግሞ የኔና የናንተ ልብ የእሱ ውጫዊ ዓይኑ ከበራ የኔና የናንተ ውስጣዊ ልባችን በኃጢአት የታወረው በቃሉ ይበራልና፣ ስለዚህ ወደ መጠመቂያው ሲላክ ውሃው መቀደሱ ዛሬ እኔና እናንተ ወደ ጸበል ቦታ በእምነት ስንሄድ እግዚአብሔር ከፊታችን ቀድሞ ያን ጸበል ቀድሶ ለበሽተኞች ፈውስ የመስጠቱ ምሳሌ ነው። አምስተኛው መታዘዝን እንዲማር መሆኑ ዛሬ እንደ ቃሉ እናንተ ወደ እግዚአብሔር ቤት እንሂድ ሲሉ ደስ ይለኛል ብሎ ዳዊት እንደተናገረው ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናሁ፣ ወደ እግዚአብሔር ቤት መምጣት ይህን ሁሉ በረከተ ሥጋ በረከተ ነፍስ ማግኘትና በንስሐ ሳሙና ታጥቦ ለሥጋው ደግሞ ለመብቃት ደይ መጽናትን ያመለክታል። ይህ መታዘዝ ነው። በዚህ መታዘዝ ውስጥ ካለ እግዚአብሔር ያሰብነውን የተመኘነው በጎውን የልብ መሻታችን ይፈጽማልና ማለት ነው። ስድስተኛው ሲሄድ ያዩት በጌታ ፈቃድ ሲመለስ ድኖ መመለሱ። እነዛ ሁሉ ጠያቂዎች ፈሪሳውያን በጣም የሚገርማቸው ጌታችን መድኃኒታችን ኢየሱስ ክርስቶስን ገደልነው፣ ቀበርነው ወይም ደግሞ ሞቷል፣ ተቀብሯል፣ ከእንግዲህ ዳግም ላይመለስ ያሉትን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የኔና የእናንተ አባት መድኃኔዓለም በክብር ሲነሳ ሞት አላሸነፈው። እኔና እናንተንም በኋለኛው ዘመን በክብር ስንነሳ መነሳቱን ምክንያት ያደረገ መድኃኔዓለም እኔና እናንተንም ተነስተን በላይ በሰማይ የዘላለም ሕይወት እንዳለን የሚያስረዳ ስለመሆኑ፣ ስለዚህ እነዛ ተጠራጣሪዎችና እነዛ ጥያቄ አቅራቢዎች በሙሉ ሰንበት ሳትሆን ከጌታ በላይ የሆነችው የሰንበት ጌታዋ እሱ እንደሆነ ተረድተዋል። ስለዚህ የመጨረሻው የተከናወነው የፈውስ ምስጢር የፈውስ ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሁሉ ትልቅ ሚና የተጫወተው እሱ ስለሆነ ነው። ዛሬም የጸበል ፈውስ እንዳለ ዛሬም እንግዲህ የቀደሙት በብሉይ ኪዳን በአዲስ ኪዳን የጠቀስኳቸው ያሉትን ያክል ዛሬ ደግሞ በ21ኛው መቶ ክፍለ ዘመን በዚህ ዘመን ውስጥ የምኖረው እኔና እናንተ ደግሞ ለጸበል ያልበቃ ነው ጸበል ሂደው ከበሽታቸው የተፈወሱ ሰዎች ምስክርነት ሲናገሩ እንሰማለን። ነገ ጸበል ስንሄድ ደግሞ እኛም መድኃኔዓለም እንደሚፈውሰን አምነን ከሄድንበት ቦታ ሲፈውሰን ምስክሮች እንሆናለን። ስለዚህ በዚህ ሁሉ ነገር የእግዚአብሔር የማዳን ሥራ አልተቋረጠም።
ስላልተቋረጠ ዛሬም ነገም ወደፊትም ያለና የሚኖር እግዚአብሔርን ይዘን እኔና እናንተ በእምነት እንጽና እንጂ ከበሽታ የሚፈውሰን በአንድም በሌላም መድኃኔዓለም ክርስቶስ አለን። ክብርና ምስጋና ለስም አጠራሩ ይሁንልን። በሃይማኖታችን ጸንተን ፍጻሜያችን አሳምረን መድኃኔዓለም ክርስቶስ ረድቶን ዛሬ ዘመን ከወለዳቸው መናፍቃና ተጠራጣሪዎች ልቦናችን ነስቶ በሃይማኖታችን ጸንተን ፍጻሜያችን እንዲያምር ማን ይርዳን? እግዚአብሔር ይርዳን። ላስተማረን ለመከረን አምላክ ክብር ምስጋና ይግባው። ይቆየን። አሜን። እኛ ከፍ አድርጋችሁ በምሕረት አደባባዩ ተገኝተን ቃሉን ሰምተን እንድንባረክ እንድንቀደስ የፈቀደልን አምላካችን ልዑለ ባሕርይ እግዚአብሔር ስሙ እስከ ዘላለሙ ድረስ የተመሰገነና ከፍ ከፍ ያለ ይሁንልን። የራቀውን አቅርበው የረቀቀውን አጉልተው ያስተማሩን የደብራችን ስብከተ ወንጌል ኃላፊ መልአከ ገነት መምህር ይትባረክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን፣ በረከተ መምህራንን ያድልልን። እንግዲህ መጀመሪያ እንዳልኋችሁ ሰዓቱ ከመጀመሪያ ብሄድም ግን ቀልጠፍ እያደረግን በተቻለን የምትወዱ እግዚአብሔር የሚወዳችሁ የልዑል እግዚአብሔር ቤተሰቦች፣ የደብራችን የአስተዳደር ጽሕፈት ቤት ሰራተኞች፣ እንዲሁም በዚህ አውደ ምሕረት የተገኛችሁ መምህራነ ወንጌል፣ ካህናት አባቶቻችን፣ ምዕመናን ወምዕመናት፣ የቤተ ክርስቲያን ከዋክብት የተሰኛችሁ የሰንበት ትምህርት ቤት ወጣቶች፣ እንዲሁም ሕፃናት በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተልን የቅዱሳን አባት እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በእውነቱ በሚገባን እንዲገባን አድርገው መልአከ ገነት ዕለቱን በተመለከተ የተላለፈውን የእግዚአብሔር ቃል አስተምረውናል፣ መክረውናል። በሰማነው የእግዚአብሔር ቃል 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላክ ይርዳን። በእውነቱ ቤተ ክርስቲያናችን ከምታከናውናቸው ምስጢሮች አንዱ ሥርዓተ ጥምቀት መድኃኒታችን ኢየሱስ ክርስቶስ የመሰረተው መሆኑን የምንረዳበት አንዱ ክፍል ነው። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም በሥጋ ተገልጦ ለሰው ልጆች ሁሉ መልእክታትን፣ ሥርዓትን በሚያስተምርበት ጊዜ ካስተላለፋቸው መልእክቶች አንዱ ሥርዓተ ጥምቀት ነው። በቃሉ አድርጎ ሂድ ዳን ማለት ሲችል፣ በቃሉ ብቻ መፈወስ ሲችል፣ ሂድና በሰሊሆም ምንጭ ወይም በሰሊሆም ወንዝ ታጠብ ብሎ ማዘዙ ዛሬ እኛ የቤተ ክርስቲያን ልጆች ከሚመጣብን የሥጋ ሕመም መዳን እንድንችል ወደ ጸበል ሄደን መጠመቅ እንዳለብን ሲያመላክተን መሆኑ ነው። እንደገና ደግሞ ምዕመናን ወደ ቤተ ክርስቲያን መጥተው እምነት ብለው ከቤተ ክርስቲያን ትቢያውን እንደገና ደግሞ ከቤተ ክርስቲያን ከአገልግሎት የሚተርፈውን እምነቱን ወስደው የሚቀባቡት መድኃኒታችን ኢየሱስ ክርስቶስ የሰራውን በማስታወስ በእምነት ለመዳን ነው። ግን እዚህ ላይ አንድ እንድናስታውሰው የሚያስፈልገው አንዳንድ ጊዜ ከቤተ ክርስቲያን ስርዓት ወጣ ያሉ ነገሮች ሲከናወኑ ይታያሉ። የቅቤ እምነት፣ የማር እምነት እየተባለ ቤተ ክርስቲያን የሸቀጥ ማራገፊያ ሆና ሌላ አይነት መልእክት የሚተላለፍበት ሁኔታ ይታያል። ይሄ ከቤተ ክርስቲያን አስተምህሮ የራቀ ነው። የቅቤ እምነትም የለም፣ የማር እምነትም የለም። እምነት በቤተ ክርስቲያን ውስጥ የቆምንበት አፈሩ ስንተባበሰው ያድናል እምነት። ከዚያ ውጪ እዚህ ቦታ ላይ በዚህ ተጸለየ በዚህ ሆነ እየተባለ የሚደረገው ነገር ከቤተ ክርስቲያን አስተምህሮ ወጣ ያለ ስለሆነ ይሄንን ልንጠነቀቅ ያስፈልጋል። እንደው ግብዝነት ነው፣ በእምነትም ያለ መጠንከር ነው። ምክንያቱም በእምነት የጠነከረ ሰው እግዚአብሔር ያድነኛል ብሎ
በእምነቱ ብቻ ወደ እግዚአብሔር መጥቶ ይድናል። እንደው አሰሱን ገሰሱን መሰባሰቡ መቃረሙ አስፈላጊ አይደለም እና እንደ ቤተ ክርስቲያን አስተምሮ ወደ ቤተ ክርስቲያን መጥቶ ከመምህረ ንስሐ ጋር ተነጋግሮ በቅዳሴ ጸበሉ በሚሰጠው ጸበል ተጠምቆ ጠጥቶ ተባብሶ መዳን ይቻላል። ስለዚህ ሌላውን ነገር እንዲያው የእምነት መላላት ካልሆነ በስተቀር ብዙም ልንጠቀምበት አይገባም እና ይህንን ልናስተውል ያስፈልጋል። ስለዚህ በቤተ ክርስቲያናችን ስርዓት ውስጥ እምነቱን ጸበሉን ተጠቅመን ከሕማመ ሥጋ እንድንድን በንስሐ ሕይወት ተመላልሰን ደግሞ ከሕማመ ነፍስ እንድንድን መድኃኔዓለም ኢየሱስ ክርስቶስ ይርዳል። ዋናው ትልቁ ነገር ምዕመናን ወደ መምህረ ንስሐዎቻችን እየሄድን ንስሐችንን ለመምህረ ንስሐችን እየተናገርን ኑዛዜ እየተቀበል ወደ ቅዱስ ሥጋው ወደ ክቡር ደሙ መቅረብ ነው ለእኛ ትልቁ ዋጋ የሚያሰጠን። ስለዚህ ለዚህ ለመብቃት መትጋት ያስፈልጋል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ ነው የተነገረውና የዘላለም ሕይወት እንዲኖረን ሊከናወኑ የሚገባቸውን ስራዎች ሰርተን ቅዱስ ሥጋውን ክቡር ደሙን መቀበል ነው ለዘላለማዊ ሕይወት የሚያሰጠንና ለዚህ መትጋት ያስፈልጋል። አዎ ለቅዱስ ሥጋው ለክቡር ደሙ ለመብቃት ደጅ ጥናት አስፈላጊ ነው። ነገር ግን በደጅ ጥናት ደግሞ ጊዜን መግደልም አስፈላጊ አይደለም። ዛሬ መሆን የሚገባውን ዛሬ ማድረግ ነው። ወደ መምህረ ንስሐችን መቅረብ ነው። ቀጠሮ አያስፈልግም። ግብተ ትመጽእ ከመሰራቂ ሞት መች እንደሚመጣ አናውቅም። ባለቤት ሌባ ቤቱን የሚቆፍርበትን ሰዓት ቢያውቅ ኖሮ ተፍቶ ቤቱ እንዳይቆፈር እንዳይሰረሰር በጠበቀ በከለከለ ነበር። ስለዚህ ባለቤት ባላወቀው ሰዓት በአሳቻ ሰዓት ሌባ መጥቶ ቤቱን ይሰረስርበታል። ሞትም እንደዚሁ ነው። እኛ ባላሰብነው ባላወቅነው ሰዓት መታ በር ልታንኳኳ ስለምትችል ሁል ጊዜ ታጥቃችሁ ጠብቁ ነው። ወገባችሁን ታጥቃችሁ መብራታችሁን አብርታችሁ ጠብቁ ተብሎ ተነግሮናልና ሁል ጊዜ ክርስቲያኖች ልክ እንደ ወታደር ለግዳጅ እንደተዘጋጀ ወታደር የተዘጋጀን መሆን አለብን ማለት ነው። የምንጠራበትን ዕለትና ሰዓት ስለማናውቅ ለግዳጅ የተዘጋጀ ወታደርን መስለን በንስሐ ሕይወት ውስጥ ተመላልሰን ቅዱስ ሥጋውን ክቡር ደሙን ተቀብለን ወደ ፈጣሪያችን ለመጠራት ራሳችንን አዘጋጅተን መቀመጥ ያስፈልገናልና ለዚህ ክብር እንድንበቃ እግዚአብሔር አምላክ ይርዳ። ሀገራችንን ኢትዮጵያን ጽኑ ሰላም ያድርግልን። ያስተማሩን መምህራችንን ቃለ ሕይወት ያሰማል። እኛም በሰማነው የእግዚአብሔር ቃል 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላክ ይርዳን። ሀገራችንን ኢትዮጵያን ሰላም፣ ለሕዝቦቿ ፍቅር አንድነትን ያድልልን። ሕፃናትን ያሳድግልን። አረጋዊ ሽማግሌዎች የሚጦሩበት፣ ወጣቶች አዋቂዎች የሚያድጉበት የሚፈሩበት፣ ሰዎች ሁሉ በሰላም በፍቅር በነጻነት ወጥተው የሚገቡበት፣ የሰላም አየር የሚተነፍሱበት፣ ሰው ሁሉ በፍቅር የሚኖርበት ሀገር ያደርግልን እግዚአብሔር። ያጣነውን ሰላም እግዚአብሔር አምላክ መልሶ የሰላም አየር እንድንተነፍስ መድኃኔዓለም ይርዳን። አባ